በኤአይ ብቻ እነዚህን የመሳሰሉ ረጃጅም የሆኑ ፊልሞችን በመስራት በዩቲዩብ ሆነ በቲክቶክ አውቶሜሽን እንደዚሁም በሌሎች ፕላትፎርሞች ተከፋይ መሆን እንደምንችል ስንቶቻችሁ ታውቃላችሁ? ዛሬ በዚህ ቪዲዮ እያንዳንዱን ስቴፕ ነግራችኋለሁ። ቀላል ነው። ዩቲዩብ ላይ ፊቴን ማሳየት አልፈልግም ወይም ደግሞ መቀረጽ አልፈልግም፣ ብዙ ማቴሪያል የለኝም፣ ሌሎች ምክንያቶችን ደርድራችሁ ከዩቲዩብ የሚሸሹ ሰዎች አሁን ኤአይን ብቻ ተጠቅማችሁ ዩቲዩብን ወይም ደግሞ ቲክታክ አውቶሜሽንን በመስራት ገንዘብ ማግኘት ትችላላችሁ። ከዚህም በተጨማሪ እነዚህን ፊልሞች በኤአይ ሰርታችሁ ለተለያዩ ጉዳዮች መጠቀም ትችላላችሁ። ለተለያዩ ሪሰርቾች፣ ለተለያዩ ዶክመንተሪዎች፣ ለፈለጋችሁት ነገር መጠቀም ትችላላችሁ ማለት ነው። እንዴት አድርገን እንሰራዋለን? ሙሉ ስቴፑን በዚህ ቪዲዮ አሳያችኋለሁ። ለምሳሌ እኔ ከዚህ በፊት በሰራሁላችሁ ቪዲዮ ይህንን የሚመስል ፊልም እና ይህንን የሚመስል የህፃናት አኒሜሽኖች ሰርቼ እንዴት እንደሚሰራ ማሳይቻችሁ ነበር። ነገር ግን እነዚህን ቪዲዮዎች ስንሰራ ትልቅ ጋሬጣ የነበረብን ነገር ረጃጅም ቪዲዮዎችን እንዴት አድርገን እንሰራለን? ምክንያቱም የሰራንባቸው ኤአይዎች የራሳቸው የሆነ ሊሚቴሽን ስለነበራቸው ረጃጅም የሆኑ ቪዲዮዎችን ለምሳሌ እስከ 10 ደቂቃ ከ10 ደቂቃ በላይ እስከ 1 ሰዓት እንዴት አድርገን ነው የምንሰራው የሚለውን ነገር በተለያዩ አጋጣሚዎችም ስጠይቁኝ ነበረ። ዛሬ ሙሉ ለሙሉ መፍትሄውን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ እኔ የሰራሁትን እያንዳንዱን ነገር አንዱንም ስቴፕ ሚስ ሳታደርጉ መስራት ብቻ ነው። ስለዚህ በዚህ ቪዲዮ እንዴት አድርገን መስራት እንደምንችል ሙሉ ለሙሉ አሳያችኋለሁ ማለት ነው። ቀጥታ እንዴት እንደምንሰራው እንሂድ። ነገር ግን ወደ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ጠቃሚና ቁም ነገር አዘል ቪዲዮዎች የሚመቿችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ላይክ በማድረግ ጀምሩት። በቀጥታ ወደ ቪዲዮ እንለፍ። እሺ በስልካችን እንዴት አድርጋችሁ እንደምትገቡ ላሳያችሁ። መጀመሪያ ከፈለጋችሁ ክሮም ላይ መግባት ትችላላችሁ። ፕሌይ ስቶር ላይ አፕሊኬሽኑን ዳውንሎድ በማድረግ ግሮክ ኤአይ የሚለውን አፕሊኬሽን ማለት ነው። ይሄን የመሰለ አፕሊኬሽን አውርዳችሁ መስራት ትችላላችሁ። እኛ እዚህ ጋር አውርደን ስላለ ግሮክ ኤአይን እንከፍተዋለን። ስንከፍተው በዚህ መልኩ ይከፍትልናል ማለት ነው። እናንተ ግን ክሮም ላይም መግባት መጠቀም ትችላላችሁ። ከፈለጋችሁ ደግሞ አፕሊኬሽኑን ማውረድ ትችላላችሁ። ስለዚህ ግሮክ ላይ እዚህ ጋር ስንመለከት አካውንታችን አለ። እዚህ ጋር ሁለት ነጥቡን እንነካለን። ሁለት ነጥቡን ስንነካ ኢትዮ አፕ ኢንፎ የሚል አሁን አካውንት አለን። እሱን አካውንት በቀጥታ ተጠቅመን ጨርሰናል ብለን እናስብና 20 ቪዲዮዎችን 6 ሰከንድ ጄኔሬት ማድረግ እንችላለን ማለት ነው በግሮክ ኤአይ። እኛ ደግሞ አሁን ጄኔሬት ማድረግ የምንፈልገው ብዙ ነው። ለምሳሌ ወደ 1 ሰዓት ምናምን ነው ጄኔሬት ማድረግ የምንፈልገው። ስለዚህ ምን እናደርጋለን? እዚህ አካውንታችን ጋር እንገባና አካውንታችንን ሎግ አውት ብለን እንወጣለን። ለምሳሌ ይሄ አካውንታችን 20 ጄኔሬት አድርገን ጨርሰንበታል እንበል። ስለዚህ ሎግ አውት አድርገን እንወጣለን። ሎግ አውት አድርጌ ከወጣው በኋላ እንደገና ሚኒማይዝ አድርገን እንወጣለን ማለት ነው። ሚኒማይዝ አድርገን ከወጣን በኋላ ቀጥታ ምን ላይ እንገባለን? ክሮም ላይ እንገባለን። ክሮም ላይ ከገባን በኋላ እዚህ ጋር ጎግል ላይ ቴምፕ ሜል ብለን ሰርች እናደርጋለን። ስለዚህ ቴምፕ ሜል ከፍቶልናል ማለት ነው። ይሄ ቴምፕ ሜል እንደከፈተልን ምን እናደርጋለን? እዚህ ጋር ቴምፕ ሜል ማለት ቴምፖራሪ የሆነ ኢሜሎችን ጄኔሬት ያደርግልናል። እኛ የምንፈልገው በነዛ ኢሜሎች ተጠቅመን ብዙ ቪዲዮዎችን ጄኔሬት ማድረግ ነው። ስለዚህ የመጀመሪያ አሁን ጄኔሬት ያደረገልኝን ኢሜል ከፈለጋችሁ እሱን ኮፒ ማድረግ ትችላላችሁ፣ ከፈለጋችሁ መቀየር ትችላላችሁ። አሁን ጄኔሬት ያደረገልኝን ኢሜል መጠቀም ፈለኩ ለምሳሌ ማለት ነው። ኮፒ ብዬ ቀጥታ የት እመጣለሁ? ቅድም የከፈትኩት ግሮክ ኤአይ ላይ ይመጣና ምን እናደርጋለን? እዚህ ጋር አካውንት ስለሌለን አዲስ ስለሆነ የምንከፍተው ዶንት ሃቭ አን አካውንት ከሚለው ፊት ሳይን አፕ የምትላለች ሳይን አፕን ክሊክ እናደርጋለን። እዚህ ጋር ሳይን አፕ ዊዝ ኢሜል የሚለውን ክሊክ እናደርጋለን። እዚህ ጋር ኢሜላችንን እናስገባለን። ከዛ ሳይን አፕ እንላለን ማለት ነው። ኮፒ ያደረግነውን ኢሜል ፔስት ብለን አሁን እዚህ ጋር ምን እናደርጋለን ማለት ነው? ኦቲፒ ይጠይቀናል ማለት ነው። ቬሪፋይ ዩር ኢሜል ይለናል። ቬሪፋይ ለማድረግ ቀጥታ አሁንም ምን ላይ እንመለሳለን? ክሮማችን ላይ እንመለሳለን ማለት ነው። በፊት የነበርንበት ክሮማችን ላይ ወይ ቴምፕ ሜል ላይ እንመለሳለን። ስለዚህ እዚህ ጋር ምን ያለ ይሄው ቅድሙ ቦታ ተመልሰናል ማለት ነው። ሪፍሬሽ ሊያደርግባችሁ አይገባም። የራሱን ኢሜል ነው የሚሰጣችሁ። ስለዚህ እሱን ቀጥታ ወደታች ዝቅ ስታደርጉት እዚህ ጋር ኢንቦክሱን ያሳያችኋል። ከዛ እዚች ጋር ሪፍሬሽ የምትለዋን ክሊክ ታደርጋላችሁ። ሪፍሬሽ ስናደርግ ይሄው እዚህ ጋር አንድ ቴክስት ገብቶልናል ማለት ነው። ያንን ቴክስት ክሊክ እናደርገዋለን። ይሄው ቴክስታችን እዚህ ጋር ቫሊዴት ዩር ኢሜል የሚል እዚህ ጋር ኦቲፒ ተልኮልናል ማለት ነው። ማለትም ኮድ ተልኮልናል። ያንን ኮድ ኮፒ እናደርገዋለን ማለት ነው። ኮፒ ብለን ቀጥታ አሁን ወደ ግሮክ ኤአይ ወይ ደግሞ ቅድም ወደ እንትን ወዳልንበት ወደ አስጀመርንበት እንመለሳለን። ከዛ እዛ ጋር እንነካና ሄደን ፔስት እንላለን ማለት ነው። ይሄው በዚህ መልኩ ገብተናል። ፈርስት ኔም ከፈለጋችሁ ኤች ምናምን እዚህ ጋርም እንደዚህ ምናምን ሰጠሁት። ላስት ኔም የሚለው ላይ ፓስዋርድ ላይ የፈለጋችሁትን ጻፉ። ካፒታል ሌተር ቁጥርና የተለያዩ ነገሮች ያሉበት ይሁን እንጂ የፈለጋችሁትን መጻፍ ትችላላችሁ ማለት ነው። ለምሳሌ ይሄንን ጻፍኩኝ እኔ። ከዛ ይሄንን ከጻፍኩ በኋላ ዝም ብዬ ደስ ያለኝን ጻፍኩኝ። በዛ አድርጌ ጻፍኩኝ ማለት ነው። ድጋሚ ስለማልገባበት ችግር የለውም። ይሄን ቢጠፋባችሁም ችግር የለውም። ከዛ ይሄን ካስገባው በኋላ ኮምፕሌት ሳይን አፕ ለዋለሁ ማለት ነው። ከዛ ኮምፕሌት ያደርግልናል።
እንደዛ ክሊክ ስታደርጉት በዚህ መልኩ አፕሊኬሽኑ ይከፍትላችኋል። ከዚህ 20 ጀነሬት ማድረግ እንችላለን ማለት ነው። 26 ሴኮንድ አንድ ጀነሬት አደረግን ማለት ነው። ከዛ ይሄንን ስንጨርስ 20 ጀነሬት አድርገን አሁንም ስንጨርስ ምን እናደርጋለን ማለት ነው። አሁንም እዚች ጋር እንነካና እዚህ ጋር እንወጣለን። አሁን ይሄው ዩዘር ኔማችን ዝም ብዬ HGYH ምናምን ብዬ ጻፍኩበት ይሄው ዩዘር ኔም መጥቷል። አሁንም እሱን እነካለው። ከዛ ወደ ታች ወርጄ አሁንም ሎግ አውት እላለሁ ማለት ነው። ሎግ አውት ብዬ አሁንም በቴምፕ ሜል በቃ ራውንድ እያደረጋችሁ የምንፈልጉትን ቪዲዮ መስራት ትችላላችሁ ማለት ነው እስከምትፈልጉት ደቂቃ ድረስ። ስለዚህ በዚህ መልኩ ጀነሬት አድርጋችሁ መስራት ትችላላችሁ። በኮምፒውተር ደግሞ ላሳያችሁ። ያው ነው ዘሴም ፕሮሰስ ነው በኮምፒውተር ብዙ ጊዜ እየጠየቃችሁ ስለሆነ ነው። እስኪ ደግሞ በኮምፒውተር ላሳያችሁ። ጎግል ላይ ግቡና ወይ ጎግል ላይ ግሮክ ብላችሁ ሰርች አድርጉ። መጀመሪያ ላይ የሚመጣላችሁን ክሊክ ታደርጋላችሁ ማለት ነው። አሁን grok.com የሚል ዌብሳይት እየከፈተልን ነው ማለት ነው። ይሄ ኤአይ ነው። እነዚህን ቪዲዮዎች ማለትም እነዚህ ፊልሞችን ወይም ደግሞ ዶክመንተሪዎችን እንደዚሁም የህፃናት ኮንቴንት ላይ የምትሰሩ ከሆነ የትኛውም የዩቲዩብ አውቶሜሽን ቪዲዮዎችን የምትሰሩ ከሆነ እንዴት አደርጋችሁ መስራት እንዳለባችሁ ቪዲዮ ስለሰራውላችሁ እዛ በመግባት ቪዲዮውን ማየት ትችላላችሁ ማለት ነው። ዲስክሪፕሽን ቦክስ ላይ ሊንካቸውን አስቀምጥላችኋለሁ። እናንተ እየገባችሁ ቪዲዮዎቹን በማየት መስራት ትችላላችሁ። አሁን ቪዲዮ ረጅም ቪዲዮ እንዴት አድርገን ክሬት ማድረግ እንችላለን የሚለውን ነው በደንብ ልሰራላችሁ የፈለኩት። ስለዚህ እንዴት አድርገን ነው የ1 ሰዓት ቪዲዮ ወይም ደግሞ የ2 ሰዓት ቪዲዮ በግሮክ ኤአይ መስራት የምንችለው? ከፈለጋችሁ 10 ሰዓትም በሉት መስራት ትችላላችሁ እናንተ የማይሰለቻችሁ ከሆነ ማለት ነው። እዚች ጋር እንደምትመለከቱት የኔ የራሴ እንትን አለች ፕሮፋይል ምልክት ያለች እሷን የፕሮፋይል ምልክት ነካና ምን እላለሁ ሳይን አውት እላለሁ ማለት ነው። ስለዚህ የዚህኛውን ፕሮፋይል ወይም ደግሞ የዚህኛውን ስሜን ጨርሻለሁ ማለት ነው። የተሰጠኝን ስለጨረስኩኝ ሳይን አውት ብዬ እወጣለሁ ማለት ነው። ሳይን አውት ብዬ ከወጣው በኋላ በዚህ መልኩ ግሮክ ኤአይ ሙሉ ለሙሉ እኔን ሳይን አውት አድርጎ ያስወጣኛል ማለት ነው። ይሄው ሳይን አፕ ሳይን ኢን ነው የሚለው። ይሄው ሳይን አውት ብዬ ወጥቻለሁ ማለት ነው። የለኝም አካውንት ማለት ነው። ስለዚህ በአዲስ አካውንት መግባት አለብኝ 20 ጀነሬት ለማድረግ ማለት ነው። ስለዚህ ምን አደርጋለሁኝ አሁንም ሌላ ታብ ላይ ሄድና ቴምፕ ሜል ብዬ ልክ ስልካችን ላይ እንዳደረግ ነው ሰርች አደርጋለሁ ማለት ነው። ስለዚህ ቴምፕ ሜል ብዬ ሰርች ካደረኩ በኋላ ይሄው ቴምፕ ሜል የሚለውን ስንከፍት በዚህ መልኩ አንድ ኢሜል ጀነሬት ያደርግልናል። ቴምፖራሪ ኢሜል ጀነሬት ያደርግልናል ማለት ነው። ራሱ ያሰበውን ለምሳሌ ይሄን ሰጠ የትም የሌለ ኢሜል ነው ጀነሬት የሚያደርግላችሁ። ምንም ይሁን እናንተ የምትፈልጉት 20 የግሮክ ኤአይን ፍሪ ለማግኘት ብቻ ነው። ስለዚህ ኮፒ እናደርጋለን። ግሮክ ኤአይ ላይ እንሄድና እዚህ ጋር ምን እንላለን ሳይን አፕ እንላለን ማለት ነው። ግሮክ ኤአይ ላይ ሄደን ሳይን አፕ እንላለን። አለቀ። ሌላ የምናደርገው ነገር የለም። ከዛም በኋላ እዚህ ጋር ሳይን አፕ ዊዝ ኢሜል የሚለውን ክሊክ እናደርጋለን። ይዘን የመጣነውን ኢሜል ኮንትሮል ፕላስ ቪ ነክተን ወይም ደግሞ እዚህ ጋር ነክተን ፔስት እናደርጋለን። እዚህ ጋር ይዘን የመጣነውን ኢሜል ፔስት እናደርገዋለን ማለት ነው። ሳይን አፕ እንለዋለን። ሳይን አፕ ስንል እንደዚህ ቬሪፋይ ለማድረግ ኮድ ይልክልናል ማለት ነው። ወደ አሁን ወደ አስገባ ነው ኢሜል ማለት ነው። ስለዚህ ቴምፕ ሜል ላይ ተመልሰን እንሄዳለን። ቴምፕ ሜል ላይ ተመልሰን ከሄድን በኋላ እዚህ ጋር ስናይ ገብቶልናል። ካልገባላችሁ እዚች ጋር ሪፍሬሽ የምትለዋን ስትነኳት ይገባላችኋል ማለት ነው። ስለዚህ እኔ ግን ስለገባልኝ ከፍተዋለሁ። እነዚህ ስከፍተው በዚህ መልኩ መጥቶልኛል ማለት ነው። ይሄው ቫሊዴት ዩር ኢሜል ብሎ እዚች ጋር ኮድ ሰጥቶኛል ማለት ነው። 6 የሆኑ ፊደሎች ሰጥቶኛል። ኮፒ ላቸዋለሁ እነሱን ፔስት አደርጋለሁ ማለት ነው። ፔስት አደርግ በዚህ መልኩ ይከፍትልኛል። ደስ ያላችሁን ስም ትጽፋላችሁ። ደስ ያላችሁን ምንም ነገር ጻፉለት። 2 ፊደልም 1 ፊደልም ጻፉለት። እኛ የምንፈልገው 20ዋን ጀነሬት እንዲያደርግልን ነው። ስለዚህ እዚህ ጋር ፓስወርዳችንንም ዝም ብለን እንጻፍ። ፓስወርዳችንን የፓስወርድ ህግ ይጠብቅ እንጂ ዝም ብለን መጻፍ እንችላለን ማለት ነው። ስለዚህ እንጻፍ ካፒታል ሌተር፣ ስሞል ሌተር፣ ቁጥር ከዛ በኋላ እዚህ ጋር የምታዩት ሰርክሉ አረንጓዴ እስከሚሆን ድረስ አሪፍ የሆነ የምትሉትን ይሄው እኔ ዝም ብዬ ነው ያስገባሁት። እስኪ ላሳያችሁ ምን እንደሚመስል። ይሄው ዝም ብዬ ነው የጻፍኩበት። አያችሁት አይደል? ምንም ትርጉም የሌለው ኢሜል ፓስዋርድ ነው የጻፍኩት። ምክንያቱም ማስታወስ አይጠበቅብኝም። ዛሬ እቺን 20ዋን ጀነሬት ለማድረግ ነው የምጠቀምበት ይሄንን ኢሜል። ስለዚህ ኮምፕሬስ ሳይን አፕ ለዋለው ማለት ነው። ግሮክ ኤአይ በዚህ መልኩ ከፍቶልናል። ይሄው ዩዘር ኔማችን እዚህ ጋር እንደምታዩት ኬኬ ነው የሚለው ማለት ነው። ዝም ብለን የጻፍነው። ስለዚህ ከዚህ ኢማጂን የሚለውን ነክተን የፈለገንን ነገር ጀነሬት ማድረግ እንችላለን። እዚህ ጋር ኢሜል ምናምን እዚህ ጋር ፕሮምፕት እያስገባን ይሄው እንደምትመለከቱት የሚገራርሙ ቪዲዮዎችን ጀነሬት እናደርጋለን። ከፈለግን ደግሞ ፋይሎችን በዚህ እያስገባን ጀነሬት ማድረግ እንችላለን ማለት ነው። ግሮክ ኤአይን አንሊሚትድ አግኝተናል ማለት ነው። ከዚህ በኋላ የ1 ሰዓትም የ2 ሰዓትም መስራት ትችላላችሁ ማለት ነው። ለምሳሌ እኔ አሁን ይችን 20ዋን ጨረስኳት። 1 ደቂቃ ከምናምን ጀነሬት አድርጌያለሁ። ስለዚህ የ10 ደቂቃ ቪዲዮ ጀነሬት ለማድረግ ቢያንስ 9 ኢሜል ያስፈልገኛል ማለት ነው። ስለዚህ ያን ደግሞ ቴምፕ ኢሜል ላይ ገባለሁ። አሁን ይሄንንም ሎግ አውት ብዬ ሌላ ኢሜል ጀነሬት ለማድረግ እዚች ጋር ምን እናደርጋለን? ቼንጅ የምትላለች እዚች ጋር
ቼንጅ የምትላለች ያችን ቼንጅ እንላታለን ማለት ነው። ስልካችን ላይም እንደዛው ነው፣ አንድ አይነት ነው። ቼንጅ ስንለው ሙሉ ለሙሉ ይቀይረናል ማለት ነው እዚህ ጋር ያለው። ከዛ ይሄንን ይዘን ሄደን ግሮክ ኤአይ ባሳየዋችሁ መልኩ ግሮክ ኤአይ ላይ ሄዳችሁ እንደገና ሬጂስተር ማድረግ ነው ማለት ነው። ከእንደገና ሳይን አፕ ማድረግ ነው። ሳይን አፕ ስታደርጉ ግሮክ ኤአይ የሚጠይቃችሁን ነገር ሙሉ ለሙሉ እንደቀድም እንዳንስያዋችሁ እየሞላችሁ ትሄዳላችሁ። የሚጠይቃችሁን ነገር ሞላ ታደርጋላችሁ። አለቀ። አሁንም 1 ደቂቃ ከምናምን ጄኔሬት ታደርጋላችሁ ማለት ነው። ከዛም በኋላ አሁንም እሱ ሲሞላባችሁ እንደዛ እያደረጋችሁ ሙሉ ለሙሉ ዩቲዩብ አውቶሜሽን እና ቲክቶክ አውቶሜሽናችሁን በግሮክ ኤአይ መስራት ትችላላችሁ። ለምን 1 ሰዓት አሰሩ? በቃ ሳይሰለቻችሁ ብቻ ጄኔሬት አድርጉ። ፊልሞቹ ወይም ደግሞ የምትሰሯቸው ሲን ባይ ሲን ለመስራት ደግሞ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ይሄ አልገባንም ይደገም የምትሉ ካለ ኮሜንት ላይ ያስቀምጡ። ብዙ ሰው ኮሜንት ካደረገ ቪዲዮ የምንሰራበት ይሆናል ማለት ነው። ይህንን ይመስላል ማለት ነው። ያላችሁን ሀሳብ አስተያየት፣ እንደዚሁም የከበዳችሁን ነገር በአጠቃላይ ጥያቄ በሙሉ ኮሜንት ላይ ያስቀምጡ። እኔ በቀጥታ ወደ እናንተ የምመልስላችሁ ይሆናል ማለት ነው። ለተለያዩ ጠቃሚ ነገሮች ደግሞ የቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ያለ፣ እዛ ጆይን እያደረጋችሁ ብዙ ነገሮችን ማግኘት ትችላላችሁ ማለት ነው። ቀጣይ በሌላ በሚገርም ቪዲዮ እንመጣለን። እስከዚያው ድረስ ሰላም።